ያሁኑ ደግሞ ምናልባት አጻጻፍ ሊሆን ይችላል። አንድ ሐሰተኛ አስተማሪ በትክክል ቃሉን እያስተማረ እና የሚል ነገር ሐሳብ አለውና በዓለም ታሪክ መጽሐፍ ቅዱስን በትክክል የሚያስተምር ሐሰተኛ ሰው የለም። አጣሞ ነው የሚያስተምረው። ያጣሙታል ነው እንጂ ለገዛ ጥፋታቸው የሚለው ሐሰተኛ አስተማሪዎች የተጻፈውን ነገር በአግባቡ ይተረጉማሉ፣ በአግባቡ ያስተምራሉ የሚል የለም። ስለዚህ አንድ ሐሰተኛ ሰው በትክክል እያስተማረ አይባልም። ወይም ቃሉን በደንብ እያብራራ ካለ እንደዚህ የሚል ነገር የለ። ሐሰተኛ የሚያስብለው ራሱ ቃሉን በትክክል አለማብራራቱ። ሮሜ 7 በሕግ ውስጥ የነበረው ሰውዬ፣ ሮሜ 8 ደግሞ በጸጋ ውስጥ ያለው ሰውዬ። እዛው ጋር አብረን መጠንቀቅ ያለብን እንደው ምንድነው ከጸጋ ወንጌል ወጥተን ወደ ሕግ ከተመለስንም እኛም እንደሱ ነው የምንሆነው። የሮሜ 7 ትግል ውስጥ ነው የምንገባው። ኃጢአትን የምናሸንፈው በእግዚአብሔር የጸጋ ጉልበት ነው። ምክንያቱም እንጂ ጻፈው ያለው ለክርስቲያኖች እኮ ነው አይደል? ለሮሜ ክርስቲያኖች ነው። ሮሜ 7ን ዝም ብሎ አይጽፈውም። በስጋ ትግል የመሸነፍ ህይወት ያለው ሕግ ውስጥ ነው። ሕጉ የኃጢአት ኃይል ነው። ስለዚህ አሁንም ወደዛ አትመለሱ ነው። 8 ላይ ደርሳችኋል፣ ወደ 7 ባትመለሱ ጥሩ ነው። 8 ላይ ያለው ሰውዬ ከኩነኔም ነፃ ነው። ምክንያቱም በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ነፃ አውጥቶታል። ሰዎች ግን ከእንደገና ተመልሳችሁ የሚል ቃል በተደጋጋሚ ይጽፋል። አስቀድሞ በሕግን በመጠበቅ መንፈሳዊ ህይወት ልትኖሩ እንደማትችሉ አውቃችሁ ከእንደገና ወደዚያው ተመልሳችሁ ሕግን በመጠበቅ መንፈሳዊ ህይወት ይኖረናል ብላችሁ እንዴት ታስባላችሁ? እንደዚህ ያለ። ስለዚህ አንዳንዶች ደግሞ ይላል አይደለ የሕግ አስተማሪዎች ሊሆኑ ወደው ፈቀቅ ይላሉ። አንድ ግርዜ አድርጎ ወደዛ ሄዶ ሰውዬ ኃጢአትን አታሸንፍም አትልፋ። ድሮ እኔ እንደዚህ አይነት ታሪክ ነበረኝ፣ አሁን ግን እንደዚህ ሆኛለሁ። ስለዚህ ማስጠንቀቂያው ክርስቲያን ተመልሶ በሕግ ቀንበር ውስጥ እንዳይገባ ይጠቅማል። ሮሜ 7ም ይጠቅመናል፣ ባይዘው በጣም ይጠቅመናል። በሕግ ባርነት ውስጥ ተመልሶ ለሚገባ ሰው ማስጠንቀቂያ ነው። አሁን ያለህ የህይወት ስርዓት ግን ሮሜ 8 ነው፣ የጳውሎስ ህይወት ማለት ነው። ምክንያቱም ከሳውል ያንን ካየን ሕግን ጠበቁ በሰው ፊት ነቀፌታ የለኝም ያለው ሰውዬ የግል ህይወቱን ሚስጥር ከነገረን 7 ላይ ለኛም አያዋጣንም ነው። ምዕራፍ 8 ላይ ገብተን የምንኖረው ህይወት እሱ በመንፈስ ቅዱስ የምንኖረው ስለሆነ በጽድቅ የምንኖርበትን አቅም እናገኛለን ነው። ሸርተት ማለት ወደ 7 ጥሩ አይደለም፣ ይጠቅማል ማስጠንቀቅ ባይሆን። መናፍስትን መለየት እንዴት ነው? ምናልባት ወንድማችን ትላንት ጥሩ አድርጎ ሲያስተምር ነበር፣ አስተውላችሁታል? መናፍስትን መለየት እንዴት ነው የምትረዱት? አሁን ቸርች ውስጥ ያለው ከካሪዝማቲክ ነገር ጋር ጉባኤ መካከል እርኩስ መንፈስ ያለባቸውን ሰዎች መለየት ነው። እንዴት ነው የምትረዱት? እንደተጻፈው ማለት ነው። እሱን የምንረዳው እዛ ዘመኑ ጋር ሄደን ቆሮንቶሶች ከየት እንደመጡ ከጣዖት ቤት ይሄ የብዙ አማልክት ትምህርት ባዕድ አማልክት ትምህርቶች ምናምን አሉ። በኋላ አንደኛ ዮሐንስ ላይ ደግሞ የተጻፈለት ኖስቲሲዝም አለ። ከግሪክ የአማልክት ተረት የተሞሉ የአማልክት ትምህርቶች መጥተው በቤተ ክርስቲያን ውስጥ ትምህርት ሲያሰራጩ ነው። የአማልክቱን የባዕድ አማልክት ትምህርት የዛ ምንድነው ስጋ ርኩስ ነው፣ እግዚአብሔር አልፈጠረውም፣ ርኩሳን ምንድነው ትንንሽ አማልክት መጥፎ አማልክት ናቸው ስጋን የፈጠሩት ምናምን የሚል ትምህርት ቸርች ውስጥ ገባ። ትንሣኤ ሙታንም የለም እንብላ እንጠጣም ቸርች ውስጥ ገባ። ያን ጊዜ ነው ይሄ ጸጋም ያገለግለው፣ ያን ጊዜ ነው። ከመናፍስት ዓለም ወይንም ደግሞ ከባዕድ አማልክት ከጣዖታት ቤት ውስጥ የመጣ ትምህርት ሲገባ ወዲያውኑ መናፍስትን የሚለዩ ሰዎች በዛ ባዕድ ቤት በግሪክ አማልክት ቤቶች ውስጥ ምናምን ያሉ ትምህርቶችና ልምምዶችን የሚለዩ ማለት ነው። የሚለዩ ሰዎች እቺ ከአቴና ቤተ መቅደስ የመጣሽ ልምምድ ነች፣ እቺ የኖስቲኮች ትምህርት ነች፣ ስጋ ርኩስ ነች፣ ስጋ ርኩስ ነው የሚለው ይሄ ክርስቶስ በስጋ አልመጣም የሚለው እናውቀዋለን ብሎ መንፈሱን የሚለይ ነው። እና እሱን ነገር ማወቅ የግድ ነው። በዚህ ዘመን መናፍስትን መለየት የሚለው በዚህ ነው የሚገለጥ። አሁን ኖስቲሲዝም እዚህ ቢገባ ማወቅ ማለት ነው። ከሌላ ባዕድ እምነት እዚህ መጥቶ ክርስትና ተቀብቶ በጥቅስ ታጅቦ ሲገባ መለየት የሚለው ነው። ወዳጆቹ መንፈስን ሁሉ አትመኑ ይላል አይደል? ስለዚህ ልክ ነህ። ሁሉም ሰው መንፈስን መጠራጠር ይችላል። ግን እንዴት ነው የምንለየው? በሰው ውስጥ የገባን ርኩስ መንፈስ መለየት ነው። ነገር ግን መናፍስት የሚል መናፍስትን መለየት፣ መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ። አንተ እንትን የሚል ነው እንደዚህ አይተ እዛ ውስጥ ምናምን የሚለው አይደለም፣ እሱ አይደለም በምትመረምረው ነው። መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ። ቸርች ውስጥ
እንዴት ነው ምን መረምረው? እንዴት ሆኖ ነው ያ የሚገለጠው? የሚገለጥበትን መንገድ ካወቅን መርምረን እንደርስበታለን። ምንን? መናፍስትን። ከዛ ምንድነው? ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና እና እዩ መናፍስትን ከእግዚአብሔር መንፈስ የምንለይበት ማለት ነው። የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር። አያችሁ መናፍስት እንዴት እንደሚለይ ምን ማለት ነው ታውቃላችሁ? መናፍስትን መለየት በዛ ሰዓት ላይ በግሪክ ምንድነው ይሄ የአማልክት ትምህርት ውስጥ ብዙ የአማልክት ትምህርት አለ። ትልቁ አምላክ፣ ትንሹ አምላክ፣ ቅዱሱ አምላክ፣ እርኩሶቹ አማልክቶች፣ ቅዱሱ አምላክ መንፈሳችንን ፈጠረ፣ ስለዚህ ሰው መንፈስ ነው የሚል ትምህርት መጣ። ይሄ ስጋችንን ግን እርኩሳና እንትኖች ናቸው የፈጠሩት፣ እርኩስ አማልክቶች ናቸው፣ ስለዚህ ስጋ እርኩስ ነው። ስለዚህ ኢየሱስ ክርስቶስ ስጋ አልሆነም፣ ቃል ስጋ አልሆነም። ክብር ለሱ ይግባውና ቃል ስጋ አልሆነም፣ ስጋ የሚፈጥረው እርኩስ አምላክ ነው ምናምን ታል። አሁን ይሄን መንፈስ መለየት ምን ሆኖ ነው የሚመጣው? መንፈሱ አቤት ትምህርት ሆኖ ነው የሚመጣው። መናፍስትን በዚህ ነው የምትለዩት አለ። መናፍስ ከእግዚአብሔር ሆኖ እንደሆነ መርምሩ። እንዴት ነው እንመረምረው ሲባል ትምህርት ሆኖ ይመጣል፣ ልምምድ ሆኖ ይመጣል ማለት ነው። ያን መነጠር ማጽራት ማለት ነው። ቤተክርስቲያን ብዙ ጊዜ ቤተክርስቲያን ውስጥ አንዳንድ ያነሱታል፣ መቅረዝን ከስፍራው አነሳለሁ ይላል ጌታ። ስለዚህ እንዲማታረጉ እንዲመታደርጉ ጌታ የዘላለም ሕይወታችሁን ይወስዳል የሚል እንዴት አድርገው እንደተረጎሙት ባናቀም ማለት ነው። በመጽሐፍ ቅዱስ ውስጥ መቅረዝ ሁሉ ጊዜ ያን ጊዜ በብሉይ ኪዳን የመገናኛው ድንኳን ውስጠኛው ክፍል ውስጥ የሚቀመጥ ባለ 7 አንጓ ሌሊቱን ሙሉ ዘይት ተጨምሮበት እንዲበራ የተቀመጠ መብራት ነው። 7 መብራቶች ያሉበት ወይኛ በዚህ ዘመን ኩራዝ እንደምንለው ሻማ አናቱ ላይ የሚበራ ነገር ነው። በጨለማ ሰዓት የሚበራ ነው። ልክ ምሽት ላይ ካህኑ ገብቶ ሌሊቱን ሙሉ እያበራው ያድራል። ዘይት እየጨመረ እንዳይጠፋ እየተንከባከበ ይጠብቀዋል እስኪነጋ ድረስ ቀኑ ሲመጣ ቀን ነው። ስለዚህ መቅረዝ ምስክርነት ነው። ሁልጊዜ መጽሐፍ ቅዱስ ውስጥ መቅረዝ ምስክርነት ህይወት ነው። የምስክርነት አቅም ነው። የምስክርነት በአንድ እቺ ቤተክርስቲያን እዚህ ጋር በዚህ ሰፈር ውስጥ መቅረዝ ነች። ሁሉም አጥቢያ በየሰፈሩ መቅረዝ ነው እና የምስክርነት አቅም ወይም ምስክርነት ነው። በጨለማው ላይ እንድናበራ እግዚአብሔር ፈቅዶልናል። እሱ ያው እግዚአብሔር ታላላቅ ብርሃን አንድ ትልቅ ብርሃን ፈጠረ፣ ሌሎች ትንንሽ ብርሃኖች ፈጠረ። ትልቁ ብርሃን በቀን ላይ እንዲሰለጥን፣ ትልቁ ብርሃን ጌታ ኢየሱስ ነው፣ በእኛ ላይ በቀን ልጆች ላይ ሰልጥኗል። ትንንሾቹ ብርሃኖች ግን በሌሊት እንዲሰለጥኑ ይላል ቃሉ ዘፍጥረት ላይ። ስለዚህ እኛ ደግሞ በዚህ ጨለማ ዓለም ላይ የንጋት ኮከብ እስኪወጣ ብርሃን እስኪመጣ ድረስ መቅረዝ እንሆናለን። ግን ያኛው ኤፌሶን ላይ ያው እንደ ኤፌሶንን ግለሰቦችን ሳይሆን ኤፌሶንን እንደ ሲስተም ኤፌሶንን ማለት ነው። በዛ አካባቢ ላይ ያሁኑ ቱርክ አካባቢ ላይ ነበረች ነች እና የምስክርነቱን አቅም ከጌታ አንድ ሰው ማይክ ሊይዝ ይችላል፣ ሊሰብክ ይችላል ምናምን ግን መቅረዙ ሲወሰድ ምን እንደሆነ ታውቃላችሁ? ትውልድም አይቀይርም፣ ሰውም አይሰራም፣ ምንም የሚያመጣው ነገር የለም። የመቅረዝ መወሰድ ማለት የምስክርነት አቅም ማጣት እንጂ በክርስቶስ የተቆጠረ ጽድቅ ጋር የሚገናኝ ነገር የለም። ሮሜ 2 እናነብና እንግዲህ አሁን እሱ የሚለው አማዞን ጫካ ውስጥ ያሉ እዚህ ኢትዮጵያ ጥግ ላይ ያሉ ሰዎች እነሱ እንዴት ይሆናሉ የሚል ነው። ምዕራፍ 2 ቁጥር 12 ሮሜ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ ይላል። ማለት ሕግ የተሰጠው እስራኤል አለ፣ ጫካ ያለ ደግሞ እግዚአብሔርን ማያውቅ ሕዝብ አለ። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ሳላቸው ኃጢአት ያደረጉ ደግሞ እስራኤል ማለት ነው ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና እስራኤል ሕግ ቢሰጠውም አይጸድቅም ነው። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ ማለት ጫካ ውስጥ የሚኖር ሰው የሰው ሚስት አይቀማም፣ በባህሪው ሕግን ያውቀዋል። ጫካ ውስጥ ያለ ሰው የሰው ገንዘብ አይሰርቅም። እንደውም እነሱ አይሰርቁም፣ ከዚህ ሕግ የተሰጠው ነው እንደውም የሚሰርቀው። እና ሕግን በራሳቸው ከባህሪያቸው ሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው፣ ሐሳባቸው እርስ በርሳቸው ሲካሰስ ይሄ ነገር ልክ ነው አይደለም ሲል ማለት ነው ወይም ሲያመካኝ በልባቸው የተጻፈውን የሕግ ስራ ያሳያሉ። ስለዚህ ጫካም ያለ ሰው በልብ ውስጥ ሕግ ተጽፎለታል፣ የሕግ ስራ ያሳያሉ። ይህም ይልና ፍርድ አፈጻጸሙን አሁን መቼስ ከላይ ይፈረድባቸዋል ብሏል። ፍርድ አፈጻጸሙ እንዴት ነው የሚሆነው ምናምን የሚለውን ግን ጳውሎስ እንደዚህ ብሎ ነው የዘጋው።
እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። እንዲህ አይነቱን ለማን እንተው? አቤት ያን ቀን እሱ በእነሱ ላይ በሚፈርድበት ቀን ላይ ይፈጸማል። እንዴት ነው አፈጻጸሙ? እንደው አያሳዝኑም ወይ ምናምን? ከሱ በላይ እንግዲህ ለፍጥረቱ ማዘን አንችልም። እንደ ዮናስ ለነነዌ ደረታችንን መድቃት አንችልም። እኔ የፈጠርኳቸው ሕዝብ አይደሉም ብሎ እግዚአብሔር ከዮናስ ይልቅ ለነነዌ ይቀናል። እና እግዚአብሔር በሚፈርድበት ቀን ላይ ይሆናል አፈጻጸሙ። ቁጥር 12 ላይ ይፈረድባቸዋል። አፈጻጸሙ እንዴት ነው? ቁጥር 16 መድኃኔዓለም ያውቃል አፈጻጸሙ ነው የሚለው። ዓለም አቀፋዊ ቸርች ማለት ካቶሎስ ማለት ነው። ካቶሊክ ማለት ምን ማለት ነው? የላቲኑ ቃል ካቶሎስ ማለት በዓለም ላይ ያሉ ኢየሱስ የእግዚአብሔር ልጅ እንደሆነ በማመን በወንጌል ያመኑ ሰዎች ሁሉ የት እንዳሉ አናውቅም። የተወሰኑት ኦርቶዶክስ ውስጥ ሊኖሩ ይችላሉ፣ ጴንጤ ቸርች ውስጥ ሊኖሩ ይችላሉ፣ ካቶሊክ ውስጥም ዳግመኛ የተወለዱ ሰዎች እንዳሉ እናምናለን። አናውቅም። ምክንያቱም እኔን ያስተማሩኝን ሰዎች ሳስብ በወንጌል አያምኑም። እኛ ኦርቶዶክስ ውስጥ ከነቀሚሳችን ነው በወንጌል ያመኑ። ቀሚሱን አድርገናል፣ ግን ዳግመኛ ተወልደናል። ስንባረር ነው ኦርቶዶክስ ያልሆን ነው እንጂ ባልተባረርን ሰዓት ኦርቶዶክስ ነን። እዚህ ኦርቶዶክስ ውስጥም የተወለዱ ይኖራሉ። እነዚህን ሰዎች ጌታ ያውቃቸዋል። ጌታ የራሱ የሆኑትን ያውቃል። ስለዚህ ይሄ ሁሉ ማህበር ቻይናው፣ ጣሊያኑ፣ ኮሪያው ምናምን ባፕቲስት ቸርችም ሊኖር ይችላል። ሌላ ደግሞ ምን ውስጥ እንደሆነ ሉተራንም ሊኖር ይችላል። ያሉ ሰዎች በሙሉ ዓለም አቀፍ ይባሉና ግን ዓለም አቀፏ ቤተክርስቲያን አትታይም፣ ኢንቪዚብል ነች። ኮሪያውን አታየውም፣ አሁን ጣሊያኑን እዚህ ጋር አታየውም፣ ማይታይ ነው። እቺ ዓለም አቀፏ ቤተክርስቲያን ደግሞ በየሰፈሩ ትሰበሰባለች። የኢየሱስን ስም ለመግለጥ ማለት ስትሰበሰብ አጥቢያ ቤተክርስቲያን ትባላለች። የሴቶቹን ነገር ያነሳው ሰው እስከዛሬ ድረስ አሁንም ቢሆን ማለት ነው የሴት ፓስተር የለም፣ የትም የለም ማለት ነኝ ማለት ይቻላል። ግን ሴት ለምሳሌ ባል ነኝ ልትል አትችል፣ ወንድ ነኝ ልትል አትችል። ልክ ያ ፓስተር የሚለው ቃል ራሱ የሚያያዘው ከወንድ ጋር ነው። ስለዚህ ሴት ልጅ የቤተክርስቲያን መሪ፣ ሽማግሌ፣ ኦቨርሲር ምናምን እንደዚህ መሆን አትችልም። የተነሱት ምክንያቶች ደግሞ እነሱ የሚያነሱ አሁን የሚያነሱት አይደለም። ሴት እንደዚህ ያን ጊዜ አይደለም የተነሳው፣ ስነ ተፈጥሮ ነው፣ ፍጥረታዊ ነገር ነው የተነሳ፣ ስለ ፍጥረታችን ነው የተነሳው። ሪዝኖቹ በሙሉ ስነ ፍጥረታዊ ናቸው። አዳም ቀድሞ ተፈጥሯልና ሴቲቱ በኋላ ተፈጠረች። የተታለለው አዳም አይደለም፣ ሴቲቱ በመታለል ወደቀች። ከስነ ተፈጥሮ ጋር የሚስት ራስ ባል ነው፣ የባል ራስ ክርስቶስ ነው። እነዚህ ነገሮች ስንተዋቸውም ሲዘበራረቁ ምሽቱን ቀን፣ ቀኑን ምሽት ለማድረግ መስራት ማለት ነው። ስለዚህ አንዳንድ ቸርች ሴት ፓስተሮች አሉ። እንደዛ ከሆነ ቸርቹ እስካሁን ድረስ ፓስተር የለውም። የሆነ ቸርች የሆነች ፓስተር አለች፣ ኖ አይደለችምም። ቸርቹ ምስኪን ቸርች ነው፣ ፓስተር እስካሁን የለውም። መጸለይ ያለባቸው እግዚአብሔር ፓስተር እንዲሰጣቸው እንጂ ሴት ልጅ ስነ ተፈጥሮን መጣስ አይቻልም። ሴቶቹም ወንዶች መውለድ አንችልም፣ ማርገዝ አንችልም። ያ ማለት ነው ሙሉ የተሰጠው ሐሳብ ለአንዳንዶች ይሰጣል የሚል የለም። ለአንዳንዶች የጸጋ ስጦታ አይሰጥም፣ ለእያንዳንዱ የጸጋ ስጦታ ይሰጣል። ከዛ የተወሰኑ ዋና ዋና ነገሮችን ያነሳል። ምዕራፍ 14 ስለ ልሳን አመጣ፣ ስለ ትንቢት ገለጠና ቁጥር 26 እንግዲህ ወንድሞች ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር ለእያንዳንዱ ሁሉም ሰው መዝሙር አለው አይደለም፣ ለእያንዳንዱ ሁላችን ያካትታል፣ ግን ያከፋፍላል። መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው። ጸጋ ስጦታዎች ውስጥ ገብቷል። መተርጎም አለው። ሁሉ ለማነጽ ይሁን ይላል። ስለዚህ እኔ ለምሳሌ አሁን የመዝሙር ግጥም ምናምን መስራት አልችልም፣ በጣም አልችልም። መዘመር ግን ወዳለሁ አይነት ነገር ግን እንደዚህ መጽሐፍ መድረሱን አልችልም። ደግሞ አሉ በአንድ ቀን 5-6 እነዚህ ሰዎች ጌታ ሰጥቷቸው ነው ብዬ ነው እንጂ ምለው ዘፋኞች በሚጽፉበት መንገድ በችሎታ ነው ይሄን የጻፉት ብዬ ለማመን ይከብደኛል። እዚህም ላይ ደግሞ ሲጻፍ መዝሙር አለው ምናም ባለውስ ደግሞ መግለጥ አለው ማስተማር አለው ብሎ እንደ ጸጋ ስጦታ አስቀምጦታል። መዘመርን በተመለከተ ግን መዘመር ለጥቂት ሰዎች የተሰጠ ወይ ደግሞ እንዲዘምሩ
እንዲዘምሩ የሚፈለጉት ሁለት ሰዎች አይደሉም፣ አንድ ሰው አይደለም። እዚህ ጋር ወጥቶ እንደዚህ ምንድነው ፐርፎርም ማድረግ እንደዛ አይነት ፐርፎርማንስ የማሳየት አገልግሎት ግን የለም። ሁላችንም እንድንዘምር ነው። የጥንት ቤተክርስቲያንም እንደዛው ታሪክ ስለነበረ ክርስቲያኖች ሁሉም እንዲዘምሩ ይፈለጋል። መዝሙሩን ግን ሁሉም ሰው እዚህ ውስጥ ሰርቶ መምጣት የሚችል ያለ አይመስለኝም። በተማርነው ትምህርት ላይ መዝሙር ሰርታችሁ ኑ ብል ሁለት ሰው ነው ነገ ሰርቶ ይመጣው። እነዚህን እግዚአብሔር አልሰጠንም ልንላቸው አንችልም። እግዚአብሔር የሰጠን ሰዎች ናቸው። መዝሙሩን ግን ሁለቱ ብቻ እየዘመሩት መኖር አይችሉም። እኛ ለጋራ ጥቅም ነው፣ እኛ እንዘምረዋለን። በዛም ለተቀመጡ ተሰብስበን ሰበክን፣ ወንጌል ተሰበከ። በሁለተኛው ሰንበት ከጥቂቶች በቀር የከተማው ሰው ሁሉ መጣ፣ ግር ብሎ መጣ፣ ተሰበሰቡ። አይሁድም ብዙ ሰው ባዩ ጊዜ ቅናት አደረባቸው። ጳውሎስ የተናገረው ቃል ተቃወሙ። ጳውሎስ በርናባስ ገልጠው የእግዚአብሔርን ቃል ወንጌልን አስቀድመው ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁት ግን የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን ካሉ በኋላ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል ወንጌልን አከበሩ፣ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ባጭሩ በመዳናችን ጉዳይ እችን መታከል እኔ ያለሁበት እኔ እኮ እንዲያርጌ ነው ምናም እንዳንል የተጻፉ ንባቦች ናቸውና ሰዎች ሁሉ ጊዜ መዳኔ ሙሉ በሙሉ በእግዚአብሔር ሉዓላዊ ስልጣን የተፈጸመ ነው። ስከተለው ሰብሰብ አድርጎ ይጠራኝና እኔ 12ታችሁን መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም እንደሚለን እያሰብን ነው መከተል ያለብን። አስቀድሞ ያወቃቸው ወሰናቸው ጠራቸው የሚለው ቃል ብንለምደውም ልንቀበለው ይገባል። በዚህ ቦታ ላይ ሌላም ቦታ አለ። ጌታ ቃሉን እንድሰማ የሊዲያን ልብ ከፈተላት። ጴጥሮስ እግዚአብሔር ልጅ ነው ሲል አባቴን ይገለጣል። ስለዚህ የሰማነውን ወንጌል እንኳን ለመረዳት እንድንችል መንፈስ ቅዱስ አሁን ብቻ አይደለም ገና በዓለም ሳለ ነው ወንጌልን ሳናም በፊት በእኛ ህይወት ላይ ይሰራ ነበር። ዮሐንስ ወንጌል ላይ ተጽፏል። መንፈስ ቅዱስ ልክ ከአማኝ ጋር ብቻ ስራ እንዳለው እንዳይመስለን፣ እኛን የማንቃት ስራ የመረዳት ስራ ይሰራ የነበረው መንፈስ ቅዱስ ነው። ዮሐንስ ወንጌል ላይ መንፈስ ቅዱስ በመጣ ጊዜ ዓለምን ክርስቲያኖችን ዓለምን ስለ ኃጢአታቸው ይወቅሳል። ስለ ኃጢአት ማለት በእኔም ስላለማመናቸው ነው ይላል። ስለዚህ ባለማመናችን በወንጌል ምክንያት የሚወቅሰን መንፈስ ቅዱስ ሲያነቃን ለመጣው ወንጌል ምላሽ እንሰጣለን። ከመጣን በኋላ እኔ እንዲያርጌ ነው እንደዚህ ጎበዝ ነበርኩ አስተዋይ ነበርኩ እግዚአብሔርን ስለምፈራ እንዳንል ጥንቃቄ ያስፈልጋል ማለት ነው። በስላሴ አካል ውስጥ አባት ልጅና ቅዱስ መንፈሱ የሚለው ወይም አብ ወልድ መንፈስ ቅዱስ የሚለው በዋነኛነት በስራ ድርሻ ነው። ሶስት አካላት ናቸው፣ አንድ አምላክ ነው። ውጤቱ አንድ ነው። የሚሰሩት ነገር መፍጠርም ቢሆን ማዳንም ቢሆን መፍረድም ቢሆን ግን የስራ ድርሻቸው የተለያየ ነው። ለምሳሌ በመፍጠር ሂደት ውስጥ አብ ዘ ዲዛይነር ነው። የምናየውን ሁሉ ዲዛይን የአብ ዲዛይን ነው። ያ የአብ ዲዛይን እውቀት ግን የአብ የሆነ ሁሉ የወልድ ነው እና ወልድ ወይም ቃል ይናገረው ነበር። ይሁን ምድር ታብቅል ውሃው ይሰብሰብ ብሎ ቃል ያወራል። መጽሐፉ ምን ይላል? እግዚአብሔር አብ ዓለማትን በፈጠረበት በልጁ ተናገረን ይላል። ያንን ሲናገር ግን መሬት ላይ ሆኖ ቅርጽ ያስይዝ የነበረው ዘ ሪቪለር ማለት ነው ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ውሆች ላይ ሰፎ ነበር ይላል። ይሰበስባል፣ ያበቅላል፣ ወዘተ መንፈስን ትልካለ ይፈጠሩማል ነው። ስለዚህ የአብን ዲዛይን የወልድና የመንፈስ ቅዱስ እውቀት ስለሆነ ቃል ይናገረዋል። ቃል ሲናገረው ደግሞ መንፈስ ቅዱስ ይገልጠዋል። በዛ ድርሻ ውስጥ ነው አባትነት፣ ልጅነት እና መንፈስ ቅዱስ የሚለው። ይሄኛው ግን የሕፃኑን ልጅ ዘመን ለማወቅ ነው። ሕፃኑ ተወልዷል፣ እናት ይዘዋለች። ግን እሱ እንደኛ ሰሞኑን የመጣ ያልነበረ የመጣ አይደለም። እሱ የዘላለም አባት ነው። እሱ አስቀድሞ በዘላለም ውስጥ የነበረ ነው የሚለውን ለመግለጥ ነው ለልጁ ማብራሪያ የተጻፈ። በጭራሽ አይጋጭም። እዚህም ጋር ያለው ፍርድ የዘላለም ሞት ፍርድ አይደለም። በነገራችን ላይ ቆሮንቶስ ምዕራፍ 11 ላይ ጻፈው ፍርድ የዘላለም ሞት ፍርድ አይደለም። እንደውም በሌሎች ትርጉሞች ብታነቡት ወደፊት ከማያምነው ዓለም ጋር ስለማይፈረድብን አሁን በጌታ እንገሰጻለን ነው የሚሉት ንባቦቹ በሙሉ። ወደፊት ከማያምነው ዓለም ጋር ስለማይፈረድብን ምንድነው የሆነው? መጀመሪያ የጌታ ራት ራሱ ለዳኑ ሰዎች ለክርስቲያኖች ነው የጌታ ራት የተዘጋጀው። ግን ሰዎቹ ይሄው ስርዓታቸው ጥሩ አልነበረም። ባጭሩ ለጌታ ራት አክብሮት ሊሰጡ አልቻሉም። አክብሮት ሊሰጡ ስላልቻሉ ጳውሎስ ምን አለ? ስለዚህ በጌታ እንገሰጻለን። ያ አነባበቡ ላይ ሳይገባው ከምንልልቅ ከምናላላው ይልቅ ሳይገባው የሚል if someone is unworthy ማለት ሰውየው ለዛ ነገር ተገቢ አይደለም ሳይገባው ምን ሆነው ነው? ምዕራፍ 1 ላይ ጥሩ ሰዎች አይደሉም።
ክርስቲያኖች ናቸው። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ብሎ ነው የሚጀምረው። የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ብሏል። ግን ከዛው ከምዕራፍ 1 ጀምሮ ስንጀምር ጥሩ አስተማሪ ስለሌላቸው ኤቲካሊ ብዙ ችግር አለባቸው። ምዕራፍ 1ም ላይ ችግር አለባቸው። ምዕራፍ 2ም ላይ እርስ በርሳቸው ይለያያሉ። ምዕራፍ 3ም ላይ ጳውሎስን ያሙታል። ምዕራፍ 4ም ችግር አለ። ምዕራፍ 5 ጭራሽ የአባቱን ሚስት ቀምቶ ቸርች አብረው ለወርሺፕ የሚመጡ አሉ። ምዕራፍ 6ም ላይ ችግር ነው። ምዕራፍ 7ም ያው ነው፣ ጣዖት ቤት ነው። ምዕራፍ 8 ምንም የጋብቻ ችግር ነው ያለው። ምዕራፍ 8ም ጣዖት ቤት ነው። ምዕራፍ 9ም ላይ ችግር አለ። የተሻሉት ደና ተሻሉ የተባሉት ምን እንዳደረጉ ታውቃላችሁ? ቤተክርስቲያን ውስጥ መጥተው ሁሉም በልሳን ካልጮህም ብለው ያብዳሉ። ጳውሎስ እናንተም ብትሆኑ እብዶች ናቸው፣ ምንም እዚህ ግባ የሚባል ሰው ጠፋ። ሁሉም ግን ሲጻፍላቸው እንዲህ ተብሎ ነው፣ በቆሮንቶስ ለምትኖር የእግዚአብሔር ቤተክርስቲያን። ችግሩ ምንድነው? ችግራቸው ታውቋል። አስተማሪዎች የሏችሁም። ለዚህ ነው እንደዚህ የምትሆኑት። በቃ አጵሎስ የሚባል በመንፈስ የሚቃጠል አገልጋይ በአንድ ወቅት ነበራቸው። በዚህ ይሮጣል፣ በዚህ ይገባል፣ ሃሌሉያን በጣም ምናምን። እንደ ጳውሎስ አይነት ተረጋግቶ የሚያስተምራቸው ሰው ግን አልነበራቸው። በዚህ ምክንያት በየዋሉበት ቦታ እየተዝረከረኩ እየመጡ የጌታን እራት ክብር የሚገባውን ክብር ሊሰጡት አልቻሉ። የሚገባውን ክብር አንዳንዶቹ ቀድመው መጥተው ለጌታ እራት የተዘጋጀውን ወይን ጠጥተው ይሰክሩ ነበረ። አንዳንዶቹ እዛ በዋሉበት ውሎ እንደመጡ እጃቸውን ይዘርጉ ነበር። ሌሎቹ ሌላ ክርስቲያን መጥቶ ሳይሰበሰብ እነሱ ጨርሰውታል፣ ቁጭ ብለዋል። እንዲህ ሲሆን ጌታ እርምጃ ጀመረ። እርምጃው 1-3 አይነት ነው። ስለዚህ በእናንተ ዘንድ አንዳንዶች ወይም አያሌዎች በድካም የተቀጡ አሉ፣ በህመም በበሽታ የተቀጡ አሉ። አያሌዎችም ደግሞ በእንቅልፍ አንቀላፍተዋል ነው የሚለው። በእንቅልፍ እንዲቀጡ አድርገዋል። አሁን አዳዲስ ትርጉሞች ላይ ሁሉ ሂዱ፣ ወይም እንግሊዘኛ ቀላል ትርጉሞች ላይ ከዛ በኋላ የተናገረው ምንድነው? ከሚመጣው ከማያምነው ዓለም ጋር ወደፊት ስለማይፈረድብን አሁን በጌታ እንገሰጻለን። ይሄ ስራ የምንድነው? ቅዱሳኖች ነገር ሳይገባቸው፣ ክርስትናው ሳይገባቸው፣ የጌታ እራት ሚስጥሩ ክብሩ ሳይገባቸው ሳይገቡ ለዛ ተገቢ ሳይሆኑ ቀርተው ሲቆርሱ በጌታ የሚወሰድባቸው ተግሳጽና ቁጣ ይለያያሉ። ተግሳጽ ላማኝ ብቻ ነው። ቁጣ ግን የወደፊት ቀጠሮ። ተግሳጽ ክርስቲያን ኤቲካሊ እንደሚገባው አልሄድ ሲል በጌታ የሚሰጡ። በነገራችን ላይ አሁን ውጭ ያሉትን ሰዎች ጌታ አይገስጻቸው። እነዚህ የሚጨፍሩትን፣ የሚቀሙትን፣ የሚያጨሱትን ጌታ አይገስጽም። ተግሳጽ ለቤተሰብ ነው፣ ለልጅ ብቻ ነው፣ ለዳነ ብቻ ነው። እነዛስ ቁጣ ነው የሚጠብቃቸው። ቁጣ በራሳቸው ላይ ያከማቻሉ። ተግሳጽ ክርስቲያን ኤቲካሊ በደንብ አልሄድ ሲል እግዚአብሔር እሱን ለማስተካከል ጌታ ኢየሱስ የሚወስድበት አብዮታዊ እርምጃ ነው። ያኛው ግን ቁጣ የሚባለው ኢየሱስን ባለማመናቸው የሚመጣባቸው። ስለዚህ ይሄ እዚህ ጋር የተቀጡት ሰዎች እስከ እንቅልፍ ድረስ ተቀጥተዋል። በእንቅልፍ የተቀጡ ወንድሞች አሉ። እነዚህ ወንድሞች በእንቅልፍ ሲቀጡ እየዘመርን ነው የምንቀብራቸው። ሄደ ወደ አባቱ የሚለው። ይሄ የሚሆንበት ምክንያት ደግሞ መጨረሻ ላይ ስለማይፈልም አንደኛ ቆሮንቶስ 5 ላይ ታችኋል። የእንጀራ እናቱን አግብቶ ቸርች የመጣው ሰው ምንድነው ይለው? በጌታ ቀን መንፈሱ ትድን ዘንድ አሁን ግን በስጋው መቀጣት አለበታል። ስለዚህ የስጋ ተክሳስ በስጋ ላይ የሚወሰድ በድካም በህመም በእንቅልፍ ብዙ ክርስቲያኖች ተቀጥተዋልም አሁንም ይቀጣሉ። ኖርማል ያለን ተክሳስ ነው የሚባለው እና ከዘላለም ሕይወት ጋር አይገናኝም ልልን። ባጭሩ የዘላለም ሕይወትን ወይም የክርስቶስን መስዋዕትነት ለዘላለም ሕይወት ማለት የክርስቶስን መስዋዕትነት የሚተካ ጎርሎት ወይም አንሶት ወይም መለወጥ አስፈልጎት የሚተካ የጌታ እራትም የለም፣ ጥምቀትም የለም። ያንን ቀራንዮ ላይ የቀረበውን ነገር መተካት የሚችል ወይም ጎርሎ ማሟላት የሚችል ምንም አይነት ለቤተ ክርስቲያን የሰጣ ስርዓት የለም። የጌታ እራትም ቢሆን የውሃ ጥምቀትም ቢሆን ሌላውም ነገር ቢሆን የምንሰጠው ስጦታ ይሁን ማናቸውም ነገር መስቀል ላይ ተፈጸመ የተባለውን የተፈጸመውን ነገር ላይ ጎርሎት አይሞላም ወይ ደግሞ አያግዘውም። ደህንነት ሙሉ በሙሉ ያለቀው በክርስቶስ ሰውነት ላይ በተፈጸመ ፍርድ ነው። በዛ ቁርባን ላይ በወረደ የእግዚአብሔር አብ ቁጣን እዛ ጋር አልቋል። የቀረው ነገር ሁሉ በሌላ ምክንያት ይደረጋል። እነሱን ደግሞ የቤቱ ስርዓት ነው። ስናበላሽ ተክሳጻለን፣ እንገሰጻለን። ስጋው
ለሰይጣን እንዲሰጥ ፍርዴ ነው። በነገራችን ላይ በዛ ሰው ላይ ቤተክርስቲያን ተሰብስባ የወሰደችበትም ብያኔ ነው። ክርስቶስ ያው አብሮን ስለሚገኝ ማለት ነው። የቆሮንቶስ 5 ሰው ማለት ነው። ከድሮ ከብሉይ ኪዳን ዘመን ጀምሮ ሰይጣን በአማኞች ስጋ ላይ ምንድነው ሲያደርግ የነበረው? በአማኞች ስጋ ላይ ኢዮብን መውሰድ እንችላለን። በኢዮብ ላይ ኢዮብ ጻድቅ ነው። ጻድቅ ስላችሁ ያው በዛ ዘመን መስፈሪያ ማለት ነው። ኢዮብ ጻድቅ ነው። ግን ሰይጣን በጌታ ፈቃድ ጌታ በፈቀደው መጠንና ልክ ኢዮብ ላይ ያደረገው ነገር በስጋው ላይ ያመጣውን ጥፋት ነው። በአዲስ ኪዳን እንደያተረጓጎሙ ሊለይ ይችላል። እኔ በማምነው ትርጉም ነው ጳውሎስ የስጋዬ መጎሰሚያ የሰይጣን መልእክተኛ የሆነ ስጋዬን የሚጎስመኝ፣ አንዳንድ ትርጉሞች ላይ በጣም ጠለቅ ያለ ፔን ወይም ደግሞ እዚህ ጋር ለመግለጥ የምንቸገረው አይነት ህመም እንደነበረበት የተጻፈበት ቦታ ላይ ሰይጣንን እንደ ምክንያት ጠቅሶታል። ስጋዬን የሚጎስመኝ የሰይጣን መልእክተኛ ሰጠኝ የሚለው እንግዲህ አንዳንዶች ሰው ነው ምናምን ሊሉ ይችላሉ። እንደው እንግዲህ ትርጉሙን በየሰፈሩ ነው። በዛ ቦታ ላይ ደግሞ የተጻፈው የግሪክ ቋንቋ አንዳንዶች እንደሚናገሩት እዚህ በጉባኤ መካከል እንኳን ጳውሎስን ሊያሳፍረው የሚችል ህመም ገጥሞት እንደነበርና ያ እንዲነሳለት ደጋግሞ እንደጸለየ ጌታ ግን በድካምህ ጸጋ ይገለጣል ብሎ እንዳለው አለ። ስለዚህ ይሄኛውም ወንድም ለስጋው ጥፋት ተብሎ ነው የተጻፈው። በስጋው ላይ የሚፈጸሙ እርምጃዎች ለምሳሌ እዛው ቆሮንቶስ 11 ላይ ተጽፈዋል። አንዳንዶች በህመም አንዳንዶች በድካም ተቀጥተዋል ይላል እና የሚገናኘው በአማኝ ስጋ ወይም ሰውነት ላይ የሚፈጸም ቅጣት ነው። እንደዚህ አይነት ነገሮች በብሉይም ጻድቃን ላይ ነበሩ። በአዲስ ኪዳን አማኞችም ላይ እንደዚህ አይነት ነገሮች በእግዚአብሔር ፈቃድ በጌታ ፈቃድ መሰረት እርምጃዎች ሲወሰዱ አይተናል። መቼስ ጌታ እንደው በሽታ ይለቀብናል የሚል ነገር ይዛችሁ ደግሞ እንዳትሄዱ እየተጠነቀቅኩ ማለት ነው። ያው መቼስ ያው ጥያቄ ስለሆነ እናስተናግደው እንጂ እንጸልይ ወይ ተብሎ አይጠየቅም። ክርስቲያን ስራው መጸለይ ነው። ለነገራችን ላይ ለታመመ ብቻ አይደለም ለጤነኛም እንጸልያለን። እርስ በርስ አንዳችን ለአንዳችን እንጸልያለን። እንኳን ታሞብን ወንድማችን ቀርቶ ማለት ሲታመም ምን አማራጭ አለ? አሁን እየተባለ ያለው ነገር መሰላችሁ እንኳን ታሞብን የታመመ ያውቀዋል። የታመመ ሰው ኧረ ጸልዩልኝ ብሎ ነው ያን ጊዜ አንጸልይም አይባልም። እየተባለ ያለው ያን ጊዜ የፈውስ ወይም የመፈወስ ጸጋ ያላቸው ግለሰቦች ነበሩ። ግለሰቦች እንደ ጸጋ እንደ ማስተማር የተሰጣቸው እነዛ ወንድሞች በሆነ ሰዓት ላይ አገልግለዋል። ሐዋርያው ጳውሎስ ያን ሲያረጋ አይተናል። ሌሎችም ጴጥሮስም ወዘተ ሲያደርጉ አይተናል። እንደሱ እንደዛኛው ዘመን ዛሬ አሁን በእጁ ላይ ፈውስ ይዞ የሚዞር ሰው የለም። በእጁ እንደዚህ አንጠልጥሎ እዚህ ሰፈር የሚፈወስ አለ ወይ ደግሞ በተገኘ ቁጥር ተነሽና ተመላለሺ ወይም አልጋህን ተሸክመ የሚለው የለም ነው። ካለ ደግሞ አሳዩን ነው። ቢሞከርም እኮ አሁን እኮ ማሳያም የለም ነው። እንደገና ያን ጊዜ አስቡ በየሁሉም ቦታ ሐዋርያት በሄዱበት ቦታ ሁሉ ይሄ ነገር ነበር። ዛሬ ድፍን ሐዋሳ ላይ ፈልጉና እንዳሳዩ አልጋህን ተሸክመ ሂድ የሚል ወይ ደግሞ አንቺ ሴት ተነሽ የሚል ወይም እንደ ጳውሎስ እንዲህ ተመልክቶ ተነሳና ሂድ ያለው ወይም እንደነ ጴጥሮስ አንካሳው እየዘለለ ያለበት አባጭ እንደሱ አይነት ግለሰብ በእጁ ላይ ፈውስ አንጠልጥሎ ወይም በኪሱ ፈውስ ይዞ በየቦታው መዞር የሚችል የለም። ዛሬ እግዚአብሔር አይፈውስም ወይ ነው ጥያቄ። ያው እግዚአብሔር ነው አሁንም ያለው። ሲጀመር እግዚአብሔር መፈወስ አይችልም ወይ ተብሎ አይጠየቅም። አይችልም የሚባል ነገር እግዚአብሔር ጋር የለም። እግዚአብሔር ይፈውሳል። ብዙዎቻችንን ጤናችንን ጠብቆልናል። የታመሙ ሰዎችንም ተጸልዮ ድነዋል ወዘተ። ግን በጋራ መግቦት ነው አሁን እግዚአብሔር የሚፈውሰው። በጋራ መግቦት በማህበሩ በቤተ ክርስቲያን እንደ ቤተ ክርስቲያን ለማህበር የቤተ ክርስቲያን ሽማግሌዎች አሉ ወይም በቃሉ አገልጋዮች አለን። ሄደን እንጎበኛለን። ወንድማችን ታሞ ሲል መጀመሪያ የምንለው ነገር እንዴት ነው? መድኃኒትን እየወሰድክ ነው ወይ? በደንብ ተከታተል፣ ሕክምና ውሰድ፣ በርታ፣ ምግብ ብላ፣ እህል ብላ። አሁን ደግሞ እንጸልያለን። ለጌታ አሳልፈን ሰጥተነው እንሄዳለን። ዘይት መቀባት ሌላ ነገር አይደለም። ዘይት መቀባት ማለት አንድን ሰው ለሆነ ነገር መለየት ማለት ነው። በነገስታቱ ጊዜ ሰውየውን ለንግስና መለየት፣ ካህኑን ለክህነት መለየት። ይሄን ደግሞ ሰውዬ ለጌታ እጅ፣ ለጌታ ምህረት፣ ለጌታ ርህራሄ ለይተን መሄድ ማለት ነው። ዘይቱ ግን አይፈውስም።
እዛው ያዕቆብ ላይ እንደተጻፈ አሁን መጥፎ የተጸለየበት ዘይት የሚል ይዘን ስለምንሄድ የተጸለየበት ዘይት የሚባል ነገር ያን ጊዜ የተጸለየበት ዘይት አይደለም የሚሄዱት በቃ እዛ ቤት ውስጥ ያለ ነው። የተጸለየበት ዘይት ማለት ምን እንደሆነ ታውቃላችሁ? በዚህ ዘመን ሐሳቡ ውስጡ ፈውስ አለ፣ ዘይት ውስጥ ኃይል አለ። ጠርሙስ ውስጥ ማለት እኛ ዋና መቅደሶቹ የመንፈስ ቅዱስ ማደሪያዎቹ እያለን ጠርሙሱ ከኛ ይልቅ ይፈውሳል። እዚህ ጠርሙስ ውስጥ የእግዚአብሔር ፈውስ አለ። እንደውም አንዲት እህት ትክክለኛ ነገር ምነግራችሁ ሰውየው ዘይት ይዞ እንትን እያለ ኳየር ነች በረጅም ቀሚሷ ስትነካ ከእጁ ወደቀና አሰበረ። ሙሉ ኳየሩን የጮህባት ሙሉ ጉባኤ ነው ያለው ማለት ወድቆ ስለተሰበረ ማለት ከልጅቷ ይልቅ ዘይቱን እነሱ ይሄ ዕቃውን ትልቅ ክብር ሰጥተውታል። ስለዚህ መጽሐፉ የሚለው የቤተ ክርስቲያን ሽማግሌዎችም ቢሆን ዘይት ቀብተው ይጸልዩለት ወይም ለእግዚአብሔር ፈውስ ምሕረት ይለዩት ሲል ቀጥሎ ግን የሚለው ነገር ዘይቱ ይፈውሰዋል የሚል አይደለም። ስለዚህ ሳይቀቡም መጸለይ ይችላሉ ማለት ነው። ዘይቱ ይፈውሰዋል አይልም። ቀጥሎ ምን ይላል? የእምነትም ጸሎት በሽተኛውን ያድነው። የእምነትም ጸሎት ይሄ የሚደረገው ቸርች ሽማግሌዎች እጃቸው ላይ እንደ ጳውሎስ እንደ ጴጥሮስ ፈውስ የሚባል ነገር ወንጌልን ለማጽናት የተሰጠ ነገር ይዘው ይዞራሉ አይደለም። በጋራ መግቦት ለቤተ ክርስቲያን በሚያደርገው የጋርዮሽ መግቦት ለሁላችንም በሚያደርገው ቸርነት ምሕረት እንጸልያለን። ሲፈልግ ይፈውሰናል፣ ሲፈልግ ይጠራናል። መጥፎ የሚሆነው አሁን ጸልየንልሃል መድኃኒትን ጣል አሁን በልተነሳና ሩጥ መነጽርህን ስበረው ምናምን አይሆን። መድኃኒቱን የሰጠው ሐኪም ነው ተው ማለት ያለበት ሐኪም ነው። መነጽሩን የሰጠው ሐኪም ነው እውነትም ድናሃል ስበረው ማለት ያለበት ሐኪም ነው። ድሮ ግን እንደዛ አይደለም። አልጋህን ተሸክመ ተነሳና ሂድ እንደዚህ ይሁን በቃ ዳይሬክት ነው፣ ቀጥታ ነው ፈውሱ። እያየ ነው ቁርጭምጭሚቱ ውስጥ ይጸናል፣ እየዘለለ ይሄዳል። እሱኛውን አይነት ማንጠብቅበት ምክንያት መሰላችሁ? ብንጠብቅም እስካሁን የለም፣ ብንጠብቅም የለም። ያኔ እዛ ጋር ቆመ ምን ይደረግ? ሰፋ ለማድረግ እንደውም በአጠቃላይ ስተት ለሚያስተምሩ ሰዎች አጸልዩ ነው። በአንደኛ ዮሐንስ ውስጥ ሞት የሚገባው ኃጢአት የተባለው ኖስቲኮቹ ቸርች ውስጥ መጥተው ስጋ ርኩስ ነውና ክርስቶስ ስጋ አልሆነም ቃል ስጋ አልሆነም የሚሉን ትልቁን የክርስትና ትምህርት የካዱ ሰዎች ነበሩ። ስለዚህ እነዚህ ሰዎች እያስተማሩ ያሉት እያደረጉ ያሉት ኃጢአት ሞት የሚገባው ለዚህ አይነት ይሄ በዚህ ዘመን ስታመጣው ናቸው የክርስትናን ትምህርት የሚያበላሽ ዘመን ያመጣውን ትምህርት ወይም የስተትን ትምህርት ለሚያስተምሩ ሰዎች አትጸልዩ። ሰዎች በህይወታቸው ይደክማሉ። ኤቲካሊ ድካም ይኖራል። በቤተሰብ በፋሚሊ በልጅ በባልና ሚስት መካከል እንደዚህ ይላሉ። ወንድሞቻችን በድካማቸው ቤተክርስቲያን ትጸልያለች እግዚአብሔር ህይወታቸውን እንዲቀይር። ዶክትሪን ያበላሹ ሰዎች ግን ዶክትሪን ያጣመሙ ሰዎች አንድ ሰው በስላሴ አላምንም ሲል እግዚአብሔር በስላሴ አያምንም ግን እንደውን ሰው የማረው አይባል። አንድ ሰው ኢየሱስ እንደውም የእግዚአብሔር ልጅ አይደለም ያለ ጌታ ሆይ እስቲ እንጸልይለት ኢየሱስ የእግዚአብሔር ልጅ አይደለም አለ ወገኖቼን አይባልም። ይሄ ሞት የሚገባው ኃጢአት ነው። ለጌታ እንተዋለን። የቀሩ ወንድሞችን ግን እንጸልያለን፣ እናቀናቸው። እነዚህን መወሰን መጠራት ራሱ ያው ጸደቅን አይደለም አጸደቃቸው ነው። ሁሉ በሱ ተጀምሮ ያለቀ ነገር ነው። ጅማሬውን ፍጻሜ መዳናችንም ራስ እሱ ነው። የእምነታችን ጀማሪን ጨራሽም እነዚህን ጥቅሶች ስታገኙ በዋነኛነት ይህን ትምህርት መማማር ያስፈለገበት ምክንያት ወይም ጳውሎስ እንደዚህ ተጨንቆ እንዲጽፍ ያደረገው የዚህ በየቦታው ላይ አስቀድሞ ያወቃቸው እያለ እንዲጽፍ ያደረገበት ዋናው ምክንያትን እንዳንረሳው ያስፈልጋል። አሁን እኛ እግዚአብሔር መረጠን እነዛ ደግሞ የታባታቸው እንድንል አይደል የተፈለገው ነገር መልእክቱ ጳውሎስም የጻፈው በደጅ ላሉት አይደል እዚህ ላለ ነው። ስለነሱም ስለኛም የጻፈው እዚህ ላለ ነው። ምን ሊያሳየን ነው? በዋነኛነት የተፈልገው በመዳናችሁ ጉዳይ ላይ እግዚአብሔር ሉዓላዊ ነው። ልክ በመፈጠራችሁ ጉዳይ ላይ እግዚአብሔር ሉዓላዊ እንደሆነ በደህንነታችሁም ጉዳይ ላይ እግዚአብሔር ሉዓላዊ ነው። ማንም ሰው እዚህ ውስጥ በእግዚአብሔር የደህንነት ስራ ውስጥ ተሳታፊም የለም፣ አድራጊ ፈጣሪም የለም፣ እግዚአብሔርን የሚያገዘው የለም። አንድ ይሄ። ሁለተኛ በእግዚአብሔር ፍቅር እንድትገረሙ የእግዚአብሔር ፍቅር እኔ ማን ነኝ? ዳዊት ከሜዳ ተነስቶ እንደዚህ አይነት ወንበር ላይ ነው ቁጭ ሲያደርገው እኔ ማን ነኝ አለ። እኛ ደግሞ ከሞት አንስቶ ከልጁ ጋር ሲያስቀምጠን የሚገርም ነው ብለን በእግዚአብሔር ፍቅር እንድንተማመን፣ ቀጥሎ ደግሞ ከሁሉም በላይ ያለ ስጋት እንድትኖር
ጳውሎስ ሮሜ 5 ላይ እንዳለ እዛ ገና እያለን ከልጁ ጋር ሕይወት የሰጠን ከዚህ በኋላ ከዳንማ በሕይወቱ እንድንዳለን ከሙታን እኮ ተነስቷል ኢየሱስ ከዚህ በኋላማ ልንጠፋ አንችልም ብለን ተረጋግተን እንድንኖር በእግዚአብሔር ፍቅር ላይ ልባችንን እንድናሳርፍ እንድንገረም ምክንያቱም እነዚህም በጻፈባቸው ንባቦች ላይ አንድ የሚጠቀመው ቃል አለ እንግዲህ ምን እንላለን ስለዚህ ነገር ምን እንላለን የተፈለገው እንድንገረም ደስ የተሰኘን ክርስትናችን ነው መመረጣችን እንዲገርመን ሉዓላዊነቱ እንዲገርመን እኛ ምንም እጃችን እንዳልገባ እሱና ልጁ በሰሩ ስራ ውስጥ እንዳልተሳተፍን ያወቀን እንድንኖር ነው ይሄን ግብ እንዳትረሱ እዛኛው ጋር እንዲና እነዛ እኛ ያለን ጳውሎስ በቃ አንተ ሰው ሆይ ብሎ ቀደም ስለጨረሰ ሸክላ ሰሪ አንዱን ለውርደት አንዱን ለክብር ይሰራዋል ይሄ እሱ የልዑል ዕውቀቱ ነው ሉዓላዊ ማዳኑ ነው በዚህ ጉዳይ በሉዓላዊ ማዳኑ ላይ እግዚአብሔር አይከሰስ አይወቀስ ነው ዋናው ነገር እንኳን ይሁዳን አላደረከኝ እንኳን ጌታን አልሸጥኩ እንኳን ጫካው ሄጄ አንገቴን አላነኩኝ እንኳንም ከነ ጴጥሮስ ወገን አረከኝ ብለን እንድንኖር ነው ግቡንና ዓላማውን እንዳንረሳ በዛ ደስ መሰኘታችንንም እንዳናቆም ልባችንንም እናሳርፍ ትምርቱ ግቡ ውጤቱ እሱ ነው ለማለት ነው እየሰጋችሁ ዘመናችሁ እንግዲህ በቤተ ክርስቲያናችንም ካሉ አፈጻጸሞች ተነስተን ለማውራት ነው መጽሐፍ ቅዱስ ውስጥ ኃጢአት በእርሾ ተመስሏል አሁን ጌዲዮን እንዳነሳው ማለት ነው በእርሾ ተመስሏል የትምርትም ይሁን የሥነ ምግባር ጉዳይ ማለት ነው ቆሮንቶስ 5 ላይ የሥነ ምግባር ነው እርሾ ተብሏል ለዚህ በሌላ አቅጣጫ ለመመለስ ነው መልሱን እነሱ ኦሬዲ መልሰውታል መጀመሪያ አንድ ሰው ወደዛ አይነት ህይወት እንዳይገባ የሚገባውን ትምህርት መስጠት ያስፈልጋል ትምህርት በሌለበት ሰው በሄደ ቁጥር መከራ መብላት ለማቅናት መሰቃየት ብዙ ነው ለዚህ መጀመሪያ ማህበሩ በእግዚአብሔር ቃል እንዲታነጽ በእግዚአብሔር ቃል ላይ መጀመሪያው ነገር ብልሽቱ እንዳይፈጠር መስራት በተቻለ መጠን ሌላ ሰው ነውና ሰው ደግሞ ይሰናከላል ወይም ደግሞ በኃጢአት ልማድ ውስጥ ይገኛል ያ ሰው መቼስ ሰው ስቶ አንድ ጊዜ ሊበድል ይችላል ሁለቴ ሊበድል ይችል ይሆናል ያን ሰው የማቀናት ስራ ሌላው ና አምጥተን የመከርነው በእግዚአብሔር ቃል እንደዚህ እናረጋዋለን ሶስተኛና እልከኛ ሲሆን እንዳልነው በማህበር እኔ ተነስቼ ውጣ እሱ ተነስተ ራሱ ውጣ እየተባባልን አይደለም እንደ ማህበር ቤተክርስቲያን አምናበት በሽማግሌዎች ዞር እንዲደረግ ይደረጋል ይሄን በእርሾ ማስረዳት ይቻላል ጳውሎስ የዚህን ወንድም ኃጢአት ከእርሾ ጋር ነው ያመሳሰለው እንደዚህ ካላረጋችሁበት ጥቂት እርሾ ብዙውን ሊጥ ያቦካል ኦኬ ይሄ ነገር ይሄ ለካ ምንድነው እንጀራ እናቱን ማግባት ለካ ይሄ ሴክሹዋል ኢሞራሊቲ ለካ እንደ ይቻላል ብሎ ሌላውም እንዲያምን ያደርጋል ስለዚህ መፍትሄው ምንድነው እርሾ ሊጡን እንዳያቦካ የመጀመሪያ እርምጃ ሊጥ ውስጥ እርሾ እንዳይኖር መከላከል እርሾ እንዳይገባ ማድረግ በቃ የመጀመሪያ በእግዚአብሔር ቃል በትምህርት ምናምን እንዳይገባ ማድረግ እርሾ ግን ገባ አንድ ወንድማችን በዛ ውስጥ ተገኘ በሆነ ወይ ሱሰኛ ሆነ ወይ ጫት ውስጥ ገባ ወይ ወደ ዓለማዊነት ሄደ እንደዛ ሲሆን ይሄ ሰው እዚህና እዛ ያለ ስላለ ሁለተኛ እርሾ ሊጥ ውስጥ ከገባ ማድረግ ያለብን ነገር እርሾ እንዳይስፋፋ ማድረግ እርሾ ግን እንዴት ነው ማይስፋፋ ነው እርሾ ማይስፋፋው እሳት ላይ ስትጥደው ታነሳውና ሊጡን እሳት ላይ ታስቀምጠዋል ከዛች እሳት ካገኘበት ጊዜ ጀምሮ መስፋፋት አይችልም ያ ማለት ምንድነው በቤተ ክርስቲያን በዛ ሰው ላይ እርምጃ መውሰድ ነው ፍርድ መስጠት ነው ያን ሰው ከማህበር ገለል በልልን ይባላል እንደዛ እናደርጋለን ይደረጋል ዓላማው ግን የመጀመሪያው ስራ ወንድምን መጉዳት መስበር ሳይሆን ወንድምን ማቅናት ነው ካወቀበት የለመየር ነው ምናልባት ጥያቄው የእግዚአብሔርን ቃል ያወቁ ማይቀየሩ መሪዎች አሉን እንግዲህ በየቦታው የታዘባቸው ነገሮች ይኖራሉ የእግዚአብሔርን ቃል ማወቅና የቃሉን ብርሃን ማግኘት በጣም ይለያያል መጽሐፍ ቅዱስ መያዝ ይቻላል ዘፍጥረትን በቃል ማጥናት ይቻላል ቃሉን ማንበብ አከፋፈሉ ይሄ ነው ብሉይና ሐዲስ ነው መጽሐፍ ቅዱስ ውስጥ እንደዚህ ነው ይያሉ ማስተማር ይቻላል እንደሱ ይቻላል ቃሉን ማወቅና የቃሉ ብርሃን በጣም የተለያዩ ናቸው ማናቸውም ሰው በቃል ውስጥ ያለው ብርሃን ካገኘው ይለወጣል ማይለወጥ ሰው ቅድም እንዳሉት የጊዜ ጉዳይ ይሆናል እንጂ ዝም ብሎ ግን ያው እንደ ስነ መለኮት ያህል እንትን መጽሐፍ ቅዱስ ለሁለት ይከፈላል ብሉይና ሐዲስ ይባላል ልጆችዬ ሳምሶን የሚባል ሰው ነበረ ሙሴ የሚባል ታሪኩን ማወቅ ይቻላል በቃል ውስጥ በዛ ውስጥ ያለውን ብርሃን ግን ሲያገኝ አንድ ሰው ይቀየራል ብርሃን ሰው ይቀየራል
እና ማይቀየር እኔ አሁን አንድ ሰው የቃሉ ብርሃን በርቶለት ግን እንደው ማይቀየር ጉር ነው ብትለኝ የለም በዓለም ላይ ይቀየራል።